ያልተሰራ አእምሮ የተሰራ ከተማን ያፈርሳል። የተሰራ አእምሮ ደግሞ የፈረሰ ከተማን ይሰራል በሚል ሁለት ሀሳቦችን ሁለት አመልካች ሀሳቦችን ዝርዝር አድርገን እንመለከታለን። በሁለቱ መካከል ላይ የነበረውን ከበስተጀርባ ምንድን ነው ሊነግረን የሚፈልገው? ለምንድን ነው እንዲህ የተባለው? ወደሚለው ትንታኔ ውስጥ ገብቼ ዛሬ ለማብራራት ለእኔ እንደገባኝ ቀርቤያለሁ። ከብዙ ዓመት በፊት ቤንጃሚን ፍራንክሊን ነው ይህን ቃል ጥቅስ ያስቀመጠው። ብዙ መልእክት ያለው ነው። የሚገባን ከሆነ በሁኔታዎች ላይ ጥልቅ ሀሳብ ውስጥ ገብተን መንፈሱን ከተረዳን ራሳችንን ማየት እንድንችል የሚጠቅም ጉዳይ ነው። አዎ፣ ያልተሰራ አእምሮ የተሰራ ከተማ ያፈርሳል የሚለውን እንዴት እንውሰድ? አሁን በዚህ መልኩ ከዚህ በሚከተለው መልክ ከበስተጀርባ ያለውን ለማውራት ለማስቀመጥ ለማሳየት ጥረት አደርጋለሁ። ምናልባት ከዛም እኔ ከምናገረው በላይ አስፍታችሁን ልትወስዱ ትችላላችሁ። ይህ አገላለጽ የተባለው ከብዙ ሺህ ዓመት በፊት የነበረ ቢሆንም ከዛ ልንወስዶና ልንማር ያልቻልነው የሚቀረን ጉዳይ አሁን ስላጋጠመን ይህንኑ ከተግባርና ከሚታየው ሁኔታ ጋር አያይዘን ብንነጋገር ጠቀሜታውን እንለያለን በሚል ግምት ነው ሀሳቡን ይዤላችሁ የቀረብኩት። ሀሳቡን ይዤ የቀረብኩት ለሰሚ ጆሮ ያለው ይስማ፣ ጆሮ ያለው ይስማ። አስቀድሞ መቅደም ያለበትን ትተን መቅደም የሌለበትን የምናስቀድምበት ምክንያት ከእውቀት ጉድለት ነው። ከችሎታ ከብቃት ማነስ የተነሳ ነው። ለምን? አስቀድሞ አእምሮ ያልተሰራ በመሆኑ የሚያውቀውና የሚረዳው ነገር የሌለ ከሆነ የነበረን እንደሚያጠፋ እንደሚያወድም መስሎት የሚጓዝ መንገድ የሚጓዝ አቅጣጫ የሚያደርገው ሁሉ ትክክል ስለሚመስለው ያደርጋል። ያልተሰራ አእምሮ አለውና የሚያውቀው ነገር የለምና ተሰርቶ ካለው የተሻለ አደርጋለሁ በሚልበት ጊዜ የሚያስከትለውን ውድመትና ጥፋት ካለመረዳት የተነሳ ነው የተሰራውን የሚያፈርሰው፣ የተደራጀውን የሚበትነው። ያ ማለት ከየት ነው ያልተሰራ መሆኑን ማወቅ የሚቻለው እንዴት ነው ቢባል
ተራ ነገር አይደለም። በጣም ከባድ ልናውቀውና ልናስበው ልንረዳ የሚገባን ነጥብ ያልተሰራ ስለመሆኑ አስቀድሞ የተሰራ ነው ያልተሰራ ነው የሚለውን መለየት ሲጠበቅብን ብዙ ነገሮችን የምናደርገው የምንወስነው ለውሳኔ የምናቀርበው ወሳኝ እንዲሆን የምናቀርበው ሀሳብ የሚያደርሰውን ችግር ጠቅለል አድርገን ስንመለከተው በቀላሉ የሚገመት አይደለም። አንድን ነገር ማየት የሚገባን ከትንሽ ጀምሮ እስከ ትልቅ ድረስ ከዝቅታ እስከ ከፍታ ድረስ የሚያደርሱ ነጥቦች ከኛው መሀል ነው ያለው። በእኛው አእምሮ ነው ያለው። እፊታችን ተዘርግቶ ነው የሚታየው። ሰው የሚያሳየን አይደለም። ራሳችን የምናየው የምንከውነው ተግባር ነው። ያልተሰራ አእምሮ ለማለት የሚያበቃው አንድን ነገር ጥሩ ነገር ለመስራት ጥሩ ነገር ያከናውናል ያደርጋል ብሎ ለመገመት የሚያስችለው ቀድሞውኑም ከትንሽ ጀምሮ ያካሄደው እንቅስቃሴ የሰራው ስራ እንደ ማስረጃ ሲቀርብ ነው። ማስረጃውም ከሱ የበለጠ ወይም ከኔ የበለጠ ወይም ከሱ የበለጠ ከማንም የሚበልጥ ተግባር ፈጽሟል ብሎ ሲመሰከርለት ብቻ ነው። ካልተመሰከረለት ግን ያልተሰራ አእምሮ ከየት ያምጣ? ልምድ የለው፣ በሙያ ያስመሰከረው ተወዳዳሪ ሆኖ እንዲቀርብ ጉልህ ሚና ተጫውቶ ብዙዎች ሊመሰከሩለት የሚያበቃ ክራይቴሪያ መፈጸም ያልቻለ ያልተሰራ አእምሮ ያለው እና የተሰራ ከተማን በሚያፈርስ ተግባር ላይ የሚያሰማራ ስለመሆኑ ጠንቅቀን ካለማወቃችን የተነሳ የሚመጣውን ችግር በሚመለከት የተቀመጠ ነጥብ ነው። ያልተሰራ አእምሮ የተሰራ ከተማ ያፈርሳል የሚለውም ቤንጃሚን ፍራንክሊን ሊያስቀምጥ የቻለው እሱ ደርሶ አይቶ ሊሆን ይችላል። ይህን ጥቅስ ያስቀመጠው ተሰርቶም አይቶ ሊሆን ይችላል። ይህ ተሰርቶ ሲያየው ሲመለከተው ሲያጠነው ጉድ መሆኑን ስላወቀ ነው። አዎ ይሄ ያልተሰራ አእምሮ ያለው ነው ይህን የተሰራውን ከተማ የሚያፈርሰው ብሎ ድምዳሜ ላይ እንዲደርስ ያስገድደው እና ውስጡን ድፍን በሾላ አድርጎ ያልተሰራ አእምሮ የተሰራ ከተማ ያፈርሳል ብሎ ጥቅስ ሊሰጠን የቻለው ዛሬ እኛም እሱ ካለው ሁኔታ በስተጀርባ ያለውን የተማረው ያልተማረው ልንደርስበት አልቻልንም። ወጣ ብለን ነው ያለነው። ከዚህ ሀሳብ በወጣ መልክ ነው የምንታየው፣ የምንንቀሳቀሰው፣ የምንሰራው፣ የምንፈጽመው።
ከዚህ የተነሳ ባልተሰራ አእምሮ ብዙ ጉዳቶች ሲደርሱ እናያለን። ባልተሰራ አእምሮ ብዙ ጥፋቶች ሲፈጽሙ እናያለን። በማየታችን ደግሞ እኛም ይህን ጥፋት ያስከተለው ከምን የመነጨ ነው፣ ምንድነው ችግሩ የሚለው ልናውቀው አልቻልንም። አሁንም ያልተሰራ አእምሮ ያለውን አስቀድመን ለመብረር እናኮፈኩፋለን። ወዴት ነው ጉዟችን? የምንጓዘው ወዴት ነው? የምንሄደው ወዴት ነው? የምናስበው ምንድን ነው? ምን ከምን ጋር ነው እያቀራረብን ያለ ነው? እየደገፍን ያለ ነው? የተሰራ አእምሮ ከውስጣችን ያለው ወጥቶ ነው? የተሰራ አእምሮ ያልተሰራ አእምሮ ብለን ከምንላቸው ለየት ያለ የተሰራ አእምሮ ያለውን አግኝተን ነው? ባልተሰራ አእምሮ ውስጥ የሚሽከረከረውን አቅፈን ይዘን አይደለም ወይ? ያልተሰራ አእምሮ ጥርቅም ተሰብስቦ የፈጸመውን ድርጊት እየተመለከትን አሁንም ያልተሰራ አእምሮ ሊፈጽምብን የሚችለውን የወደፊቱን አርቀን ተመልክተን ነው ወይ የምንሄደው? ያልተሰራ አእምሮ የፈጸመው አስከፊ ሁኔታ ያልተሰራ አእምሮ የፈጸመውን አስከፊ ሁኔታ በምን መልክ በምን ልምድ ከየት ባገኘ እንዴት አድርጎ የሚለውን አውጥተን አውርደን እንዲህ ቢሆን ይሻላል ሳይሆን ይሆናል ብሎም እርግጠኛ ሆነን ነው ወይ አለመሆኑን ምላሳችን ይመሰክራል። የምናደርገው ሁኔታ ሁሉ ይታያል። ያልተሰራ አእምሮ የተሰራ ከተማ ያፈርሳል ብሎ ቤንጃሚን ፍራንክል ከተናገረው ውጪ የምንፈጽመው ሆኖ አልተገኘም። እኔም አንተም አንቺም ሁላችንም ያልተሰራ አእምሮ የተሰራ ከተማ ለማፍረስ የተዘጋጀን መሆኑን ያሳያል። ይህን ባጭሩ እዚህ ላይ ስላልተሰራ አእምሮ የተሰራ ከተማን የማፍረሱን ጉዳይ ይጠቁማለሁ። እናንተም ጠልቃችሁ ውስጥ ገብታችሁ ራሳችሁ መርምራችሁ ነው አይደለም የሚለውን መወሰን፣ ሀሳብ መስጠት፣ መተቸት ይቻላል። ሁለተኛው የተሰራ አእምሮ ደግሞ የፈረሰ ከተማን ይገነባል ወይም ይሰራል ብለን ለመውሰድ ቤንጃሚን ፍራንክል ያልተሰራ አእምሮ የተሰራ ከተማን ያፈርሳል፣ የተሰራ አእምሮ ደግሞ የፈረሰ ከተማ ይገነባል የሚለውን ሁለተኛውን ሀሳብ ላይ ስንገባ እኔ አንድ ተራ ንግግር ተራ የሆነ ምሳሌ ልስጣችሁና በዛ ላይ ተነጋገሩ። በዛ ላይ እንነጋገር። በሀገራችን ብቻ ነው ብዬ ነበር የገመትኩት። ይሄ እድር የሚሉት በየትኛውም ዓለም ላይ አለ።
እኔ አሁን ባለሁበትም ስሙ ሌላ ነው እንጂ እድር አለው። ይህ እድር ሲደራጅ ለመደራጀት ሲያስብ እድሩን የሚሰበስበው ሰብሳቢ ሀብት ያለው ከዚህ በፊት እድር ሰብስቦ እድርተኛውን በትክክል ቅደም ተከተል እጣ በሚወጣው መሰረት ለእያንዳንዱ አድሎ ትክክለኛ ድርጊት ፈጽሞ በሱ እድር ዳኝነት የተጠቀመ መኖሩን ያረጋግጡና ሁሌም በስራው እየተደሰቱ እድር ዳኛውን ከምንም አይነት ሁኔታ ውንጀላ፣ ሐሜት፣ ትችት፣ ስድብ፣ ማንቋሸሽ፣ ማንጓጠጥ ከየትኛውም ወገን ይሁን ሳይተነፍሱ እየተጠቀሙ የሚኖሩ መሆኑን አሁንም አያለሁ። ከዚህ በፊትም አይቻለሁ፣ አውቃለሁ። እንደዛ ሌሎችም ተመሳሳይ በተዋረድ በሚኖሩበት አካባቢ በቀበሌያቸው፣ በከተማቸው፣ በዞናቸው፣ በክልላቸው ይፈጽማሉ። እጣ የምትባለዋ ነገር እንዴት እንደሆነች እዛ ምስጢር ውስጥ ከገባን የተሰራ አእምሮ የሚለውን ነገር የሚነካ ስለሆነ ባልተሰራ አእምሮ ውስጥ የሚሰራ ስራ እዛች ውስጥም አለች። ባልተሰራ አእምሮ የሚሰሩ ስራዎች ከተማን እንደሚያፈርስ እድሩን የሚያፈርሱ ድርጊቶች የሚፈጽሙ አሉ። ይህን አሁን በተሰራ አእምሮ ውስጥ በምንነጋገረው መካከል ላይ ጣልቃ አላስገባም። አስቀድሜ በምናገረው ባልተሰራ አእምሮ ውስጥ ማጠቃለል ነበረብኝ፣ አላደረኩም። ስለዚህ የተሰራ አእምሮ ደግሞ የፈረሰ ከተማን ይሰራል፣ የፈረሰ ከተማን ይሰራል የሚባለው እንግዲህ የተሰራ አእምሮ ያለው ማን ነው? ከየት ይምጣ? የተሰራ አእምሮ አለው ብለን ለመውሰድ ከየት እናምጣ? ፖለቲካ ቡድን መሪ የተሰራ አእምሮ አለው ብለን መገመት አንችልም። ያ ፖለቲካ ድርጅት ነው። ፖለቲካው የራሱ ፖለቲካ ፕሮግራም አለው። የፖለቲካው ደግሞ አንድ ወጥ ፖለቲካ ፕሮግራም ያለው ሳይሆን የተለያየ ፖለቲካ ፕሮግራም ያላቸው ስብስቦች ያሉበት ነው። የፈረሰ ከተማ ለመገንባት ሊገነባ የሚችል የተሰራ አእምሮ ያለው ለማግኘት ነው አሁን የምንቆፍረው። አዎ በቅርብ ጊዜ ነው እችን እንኳን ያነበብኳት አንድ ቦታ ላይ ባለፉት ስርዓቶች ነው አንድን ሰው ወስዶ ያስሩታል። እሱ ታስሮ እስር ቤት እያለ ሚስቱ ከጓሮ እርሻውን በጓሮ ያለው መሬት ለማረስ አቅም ያጥራትና ተቸግራ ደብዳቤ እስር ቤት ላለው ለባሏ ትጽፋለች። ምን ስትል? ጓሮዬን ለማረስ አቅም የለኝም፣
ጓሮን ለማረስ በጣም ተቸግሬያለሁና ምን ትመክረኛለህ? ልጆቻችንን ምን እንቀልባለን? ልጆቻችንን ለማሳደግ ጓሮውን ለማረስ አቅመ ደካማ ስለሆንኩ ሴት ስለሆንኩ ለመከወን ተቸግሬያለሁ። ምን ትመክረኛለህ ብላ ትጽፋለች። መቼም እስር ቤት ደብዳቤ ሲገባ ፖስታው ተፈቶ ተነቦ ነው የሚገባው። እስር ቤት ያለው ባሏ በልጆች ላይ የሚደርሰውንና ያለውን ችግር ሁሉ በግንዛቤ ውስጥ በማስገባት መላ ፈጠረ። መላው ወጥቼ ሄጄ አርሼልሽ እመጣለሁ ወይም ሄጄ ልረስልሽ እንዳይል ታስሮ ነው አለው እና መልሶ ደብዳቤ ሲጽፍ ጓሮው ባለው ማሳ ላይ ከፍተኛ የሆነ ምስጢር ያለው የደበቅኩት ስላለ ማሳው እንዳይታረስ ብዙ ውጣ ውረድ የሚፈጅ የሚያመጣ ከፍተኛ ነገር ቀብሬያለሁና ማሳው እንዳይታረስ የሚል ደብዳቤ ይጽፍና ለፖሊስ ይሰጣል። ፖሊስ ደብዳቤውን የእስር ቤቱ ፖሊስ ደብዳቤውን አይቶ ምን ያደርጋል? ካነበበ በኋላ አሽጎ ወደ ሚስቱ ከመላኩ በፊት እስር ቤት ያለውን ወታደር በሙሉ መሳሪያ አስይዞ አሰልፎ ጓሮ ሙሉ በሙሉ ተቆፍሮ የቀበረው ነገር እንዲገኝ ተገኝቶ ወንጀል በሱ ላይ ለማጠንከር ከእስር እንዳይፈታ ሞት ፍርድ የሚያስፈርድ መሆኑ የሚሆን ነገር በውስጥ የቀበረው እንደማግኘት ሲሉ ጓሮዋን በሙሉ ፈነቃቅሎ ይቆፍሩና ብዙውን ጊዜ ቆፍሮ ምንም ማግኘት ስላልቻሉ በራሱ ጓሮ ውስጥ የተቀበረ ነገር ማግኘት ካለመቻላቸው የተነሳ ትተው ይመለሳሉ። አሁን ሚስት ሆይ ምን ጉድ ነው አመጣህብኝ? ምንድነው የላክብኝ? ወታደር መጥቶ በጠቅላላ ማሳውን ከላይ እስከታች ድረስ ፈነቃቅሎ የቤቴ ምሰሶ ግድግዳ ሁሉ ያለበትን ሰርስሮ ቆፍሮ ሄደዋልና ምን ብሌ ነው የላካቸው ብላ ትጽፋለች። ይሄን ባልሆየ እስር ቤት ሆኖ አሁን የፈለግሽው እርሻው መታረስ ማሳው እንዲታረስ ነው አይደል? የፈለግሽው ታርሶልሻልና አሁን ዝሪው ታርሶልሻልና አሁን ዝሪው። የተፈለገውም ይሄ ነው። እኔ ምንም ነገር የቀበርኩት የለም። መሬቱ መቆፈር አቅም ካለመኖሩ የተነሳ ከእስር ቤት ተፈትቼ ሄጄ ላርስልሽ ስላልቻልኩ እኔ የሚገባውን የማያውቀውን ጥበብ ተጠቅሜ ነው ደብዳቤውን ላንቺ ሲጽፍ ፖሊሶች እንደሚያነቡ ከፍተኛ ወንጀል በሌላ ለመፈጸም እኔን ለማሳሰር፣ ለመግደል፣ ፍርድ ለማስፈረድ ሲፈልጉ ያደረጉት ስለሆነ ይህ እንደገባሽ ሆኖ ማሳውን ዝሪው ብሎ ዘርታ ልጆቿን ለማሳደግ በቃች። ወንጀለኛ ሲፈልግ ድርጊቱን ሳይመረምሩ ሳያውቁ ሳይፈትሹ አሁን ያልተሰራ አእምሮ ያለው የሰራ እንዳለው የሰሩት መሆናቸው ገባትና ማሳውን ዘርታ ተጠቀመች ይባላል። ይሄ ተረት ነው። ስለዚህ የተሰራ አእምሮ ነው የታሰረው። አሁን ያ የተጠቀመው በተሰራ አእምሮ ነው የተጠቀመው። በተሰራ አእምሮ የተቸገረውን ቤተሰቡንና
ባለቤቱ ላቀረበችው ጥያቄ መልስ የሰጠው በተሰራ አእምሮ ነው። የተሰራ አእምሮ ማለት ማቀድ ካለው ሁኔታ ልምድ የተነሳ ፈጽሞ ካለፉት ሁኔታዎች ጋር በማገናዘብ ወደፊት የሚመጣውን ለመወጣት የሚያስችል ጥበብ፣ ስልት፣ ዕውቀት ተለማምዶ ያለፈ የተሰራ አእምሮ ያለው ነው የፈረሰ ከተማን የሚገነባው። ስለዚህ ያልተሰራ አእምሮ ያለው ብዙ የፈጸማቸውን በደሎች ባልተሰራ አእምሮ ውስጥ ሆኖ አብሮ ተዳብሎ እየሰራ ሲያፈርስ፣ ሲፈነቅል፣ ሲከፋው ወደ አንዱ ፖለቲካ ድርጅት ዘው ብሎ ገብቶ ሲመቸው ከዘኛው ሆዱን ጠግቦ በልቶ እየኖር የነበረው የተሰራ አእምሮ አለው ብለን መገመት ስለማይቻል በዚህ የተሰራ አእምሮ ይዞ የፈረሰ ከተማን መገንባት ያስችላል የሚል ልምድ የቀሰመው በየትኛው መስመር ላይ ነው ያለው? የት ውስጥ ነው ተደብቆ ያለው? ተወሽቆ ያለው? ከውጭ እናስመጣ፣ ከውጭ ይምጣ፣ ከሀገር ውስጥ ይውጣ። በዘረኝነት በጎጠኝነት ተከፋፍሎ የነበረ ለዘመናት የቆየ የተሰራ አእምሮ አሉ ብለን ከየት እናምጣ? እዚህ ላይ ነው ትኩረት ሰጥተን መስራት ያለባችሁ፣ ማየት ያለባችሁ፣ ማሰብ ያለባችሁ። ሳይመቸው ሲቀር የኮበለለ ሁሉ የተሰራ አእምሮ አለው ብለን መገመት እጅግ በጣም ይከብዳል። የፈረሰውን ከተማ ዳግም የሚያፈርስ እንዳይሆን ለራሱ በሚያመች ሁኔታ ያም አሳሳቢ ስለሆነ የተሰራ አእምሮ የፈረሰ ከተማን ለመገንባት የሚያስችል ልምድ የቀሰመ መፈለጉ ወሳኝነት አለው። ለዚህ ነው የተሰራ አእምሮ ያልተሰራ አእምሮ የተሰራ ከተማን ያፈርሳል የሚለውንና የተሰራ አእምሮ ደግሞ የፈረሰ ከተማን ይገነባል በሚሉት በተባለው በሁለቱ ነገሮች መካከል ላይ ያለውን ክፍተት መሙላት፣ ክፍተት ማስተካከል፣ ክፍተት ማራመድ እንዴት ይቻላል የሚለውን ጥንቁቅ ጠንቅቀን ማወቅ የሚገባን ነገር ነው ብዬ ያቀረብኩት። ለእኔ እጅግ በጣም ከባድ ነው። የተማረ ሁሉ የተሰራ አእምሮ አለው አይደለም። ለምን ፕሮፌሰር አይሆንም? ለምን ናሳ ምርምር ውስጥ ገብቶ ዓለምን በሙሉ የሚቆጣጠር አይሆንም? በሄደበት አቅጣጫ ላይ ነው ባለው ስራ ሙያ ነው ልምድ ያለው። አገርን በማስተዳደር ላይ ያለው ግን እጅግ በጣም ከባድ ነው። መጽሐፍ ጻፍክና አገርን ታስተዳድራለህ አይደለም። ዘረኝነትን አስፋፋይና ዘረኝነትን ደግሞ ወደ ነበረበት ለመመለስ መጣር አገርን ለማስተዳደር ብቃት ያለው የተሰራ አእምሮ አለው ለማለት የሚያበቃ አይደለም። ይህንን የተሰራ አእምሮ ለማግኘት ማድረግ የሚገባው ማሰብ የሚገባን ልናስበው የሚገባው ነጥብ የተሰራ አእምሮ ያለው ከታች ጀምሮ ነው ወደ ላይ ሊመጣ የሚችለው። ከታች ከዝቅተኛ ቦታ ተነስቶ በልምድ እያካበተ በልምድ እየሰፋ አእምሮ እየሰፋ እየጎላ ወገቡን ጠበቅ አድርጎ ታጥቆ አእምሮን አስፍቶ
ያደገ ልምድ ያለው ያደገ የህዝብ ፍቅር ያለው ተወዳጅነትን ያተረፈ የማይለማመጥ የማይንበረከክ የህዝብ በላይነትን የሚያምን ለህዝብ የሚታዘዝ ዝቅ ብሎ ህዝብን የሚሰማ ዓለምን የሚሰማ ሳይሆን ህዝብን ሰምቶ ከዓለም የሚመጣውንና ህዝብ የሚያቀርበውን ማወዳደር የሚችል የጥንት ሰዎች እኮ ይሄንን ስለሚያውቁ ነው ከወረዳ ዳኛ ከወረዳ አስተዳደር ጀምሮ ወረዳ አስተዳደር ይሉታል። ወረዳ በአስተዳደር ነው የሚመራው፣ በፖለቲካ አይደለም የሚመራው። ፖለቲካ ሌላ ነው። ፖለቲካ ጉዳይ ውስጥ አልገባም እስካሁን ድረስ። በአገር አስተዳደር ስር ያለውን ነው የተሰራ አእምሮና ያልተሰራ አእምሮና የተሰራ አእምሮን የሚናገረው። ፖለቲካ አገር አስተዳደርን አፍርሷል። አገር አስተዳደር የሚባለው ነገር የለም። ፖለቲካ አስተዳደር ነው ያለው። በፖለቲካ አስተዳደር ደግሞ የፖለቲካ እንቅስቃሴ ልምድ ነው ያለው እንጂ ህዝባዊ እንቅስቃሴ ልምድ ያለው የለም። ከተራ እስከ ላይ ድረስ ከካድሬ እስከ ጠቅላይ ሚኒስትር ድረስ ሽር ጉድ የሚለው ሁሉ ልምድ አለው አይደለም። የተሰራ አእምሮ አለው አይደለም። ከነም ጭምር ካንተም ጭምር ካንቺም ጭምር ማንም ከማንም የሚሻለው የሌለ ሁኔታ በጣም አይገርምም እንዴ? ከቤተ ክህነት ወጥቶ ህዝብን ግደል ብሎ አስተያየት የሚሰጥ የተሰራ አእምሮ አለው ነው። ከሃይማኖት ድርጅቶች ውስጥ ወጥቶ ህዝብን ግደል ብሎ የሚፈርም የተሰራ አእምሮ ያለው ነው። ያንን ፍለጋ ነው መሮጥ ያለብን። አሁን ያንን መለየት ነው ከፍተኛ ሁኔታ ከፍተኛ ችግር ሆኖ መታየት የሚችለው። አለዛ በጦር ኃይል ይቻላል፣ በውጊያ ስልት ሰራዊትን በማዘዝ ከፍተኛ ሚና የተጫወተው ለሰራዊቱ የሰራዊትን ስንቅና ትጥቅ ሳይጎድል የሚያቀርብ ሰንሰለቱን ጠብቆ የሚጓዝ ባጭሩ ስልጣን ላይ ቢቀመጥ፣ አዎ ለሰራዊቱ ያሰበውን ያክል ሊያስብ ይችላል የሚል ግምት ሊኖረኝ ይችላል። እኔ አለ ብዬ ነው የምገምተው። ከዛ በፖለቲካ መሪነት ሚና ላይ የተቀመጡ መሃል አንድም እንደሌለ ነው የማስበው። ምላስ ያለው ለፖለቲካ ነው፣ ለሀገር አስተዳደር አይደለም፣ ለህዝብ አስተዳደር አይደለም። ፖለቲካ ያለው ምላስ ያለው ለፖለቲከኛ ነው። ፖለቲከኞች በዲፕሎማሲ ዓለም ላይ ለመጮህ ይችላሉ። ነገር ግን ህዝብ ማስተዳደር አገርን ለመምራት ብቃት ያለ ልምድ ያላቸው ማግኘት እጅግ በጣም ይከብዳል። እኔ በአጭሩ አንድ ምሳሌ አሁን የሚያቀርበው እኛ እንደ አሜሪካ በስልጣኔ ደረጃ ባንወዳደርም በአሜሪካን ውስጥ ያሉ ኢትዮጵያኖች ከአሜሪካኖች ጋር መወዳደር የሚያስችል እውቀት ያካበቱ የሚኖሩ አሉ። ከአፍሪቃም ይሄዱ አሉ። አንድ ሰው ምሳሌ አድርጌ ወስዶ ፕሬዝዳንት ኦባማ የአሜሪካን ፕሬዝዳንት ከመሆኑ በፊት በተመረጠበት አካባቢ በሚኖርበት አካባቢ ለህዝብ አገልግሎት
በሚሰጥበት ጊዜ በትርፍ ጊዜውም ይሁን ተመርጦ በሚሰራበት ጊዜ በአጠቃላይ በሀገሪቱ ውስጥ 50 ምናምን ስቴቶች ተወዳድሮ እሱን ማሸነፍ አልቻሉ። ህዝብ መሰከረለት። ይህ ሰው አገራችንን መምራት ይችላል። በሚያደርግበት ቦታ ይህን ሰርቶ አሳይቶናል። የህዝብ ወገንተኝነቱ ለሀገር ልማትና እድገት ማሰብ ማቀድ ተግባራዊ ማድረግ ይችላል ብሎ የመሰከሩለት አንድ ጽሑፍ አይቼ እውነት ነው። ኦባማ የአፍሪካ ዝርያ ነው። አባቱ አፍሪካዊ ኬንያዊ ትውልደ አሜሪካዊ ነው ኦባማ እንጂ ነጭ አይደለም። ነጭ አይደለም። ስለዚህ ኦባማን ያስመረጠው ዜግነቱ አይደለም። ኦባማን ያስመረጠው በመወለዱ አይደለም፣ በስራው ነው። ስራው ተመስክሮለት ነው። ስራው እርግጠኛ ሆኖ ታይቶት ነው ኦባማ ለ300 ሚሊዮን ህዝብ መምራት የሚያስችል ስልጣን ላይ ተወዳድሮ ማሸነፍ የቻለው። ያንን አይነት አእምሮ ያለው መቆፈር ነው። በየትኛውም ፖለቲካ ድርጅት ውስጥ በተደራጀው ፖለቲካ ድርጅት ውስጥ ፖለቲካውን ይደግፋል እንጂ በፖለቲካው ላይ በሌሎች ፖለቲካ ተቃውሞ ሁኔታዎች ላይ ተቃውሞም የለም። ከነሱ የተሻለ ሀሳብ ማመንጨት ላይ ከፍተኛ ሚና ተጫውቷል። ሁለት ፓርቲዎች በሚያደርጉት እንቅስቃሴ የአንደኛው ፓርቲ ደጋፊ ሆኖ የአንደኛው ፓርቲ አባል ሆኖ ከሁለቱም ፓርቲዎች የተሻለ አእምሮ የተሻለ ስራ አፈጻጸም አስተዳደራዊ በመፍጠር የሀገሪቱን ሉዓላዊነት ለማስከበር በመደረግ ላይ መስዋዕትነት ለመክፈል ያለው እንቅስቃሴ ታይቶ ነው። ታዲያ ይሄ እንደዚህ አይነት ሁኔታውን ለማግኘት የምንቆፍረው ቀርቶ አፍራሽ ተልኮ በወንበር አሳቦ ተቀምጦ ሊበቀል የሚፈልግ የበዛበት ቦታ ላይ የተሰራ አእምሮ ያለውን ማግኘት ስለሚከብድ በዚህ ጉዳይ ላይ ትኩረት ሰጥተን ብናስብበት ይመረጣል። የፈረሰ ከተማ ለመስራት ሳይሆን ዳግም ለማፍረስ እንዳይሆን የፈረሰ ከተማ መልሶ ለማፍረስ ሳይሆን ቂም በቀል ተግባር የሚፈጸምበት ድርጊት ሳይሆን ያልተሰራ አእምሮ የፈጸመውን ተግባር መኮነን ሳይሆን በዛ ላይ ያን ረግጦ ቲቶ ዘሎ መላውን ህዝብ አቅፎ አገርና ህዝብ አቅፎ ሰራዊት ይዞ የሀገርን ሉዓላዊነት አስከብሮ ከጎረቤት ሀገሮችና ከውጭ ሀገራት ጋር ያለውን ዲፕሎማሲ አስፍቶ የሚያይ የተሰራ አእምሮ ያለውን መፈለግ ይጠበቅብናል። ያ ነው እንግዲህ የተሰራ አእምሮ የፈረሰ ከተማ ይሰራል የተባለውን ሊከውን የሚችለው በእንዲህ አይነት ድርጊት ውስጥ አእምሯችን እኔው፣ አንተው፣ አንቺው የምናስብና የምናቅድ ከረጅሙ ወደፊት የምናስብ ሆነን ስንገኝ ነው። ዶቅማ ነው። እንኮይ አይሆንም። እንጆሬ ነው። ሾላ አይሆንም። አጋም ነው። የአጋም ፍሬ
ፍለጋ እንሮጥ። የተመሰቃቀለ ሀሳብ ይዘን አንቸገር። በአገር አስተዳደር ስር የአገር አስተዳደርን ስርዓት ልምድ የቀሰመ የፖለቲካ ልምድ የቀሰመ አይደለም። የአገር አስተዳደርን ልምድ የቀሰመ የሀገር ሉዓላዊነትን ክብርና ወሰን ማስጠበቅ የሚችል ተኮትኩቶ ያደገ የለመደ ልምዱን ማካበት እና ማሳየት የሚችል ፍለጋ ነው መሮጥ ያለብን። የተሰራ አእምሮ ያለውን ለማግኘት ያልተሰራው አእምሮ የሰራውን ማንም ያውቀዋል፣ ዓለም ያውቀዋል። ገና የሚወለድ እናቱ ማይፀን ያልተጸነሰም ሊያውቀው ይችላል። ይሄንን ግን ለመፍጠር የተሰራ አእምሮ ያለውን ለመፍጠር የሚደረገው ጥረት የሁሉም 130 ሚሊዮኑ ህዝብ ጭንቅላት ውስጥ መዞር ያስፈልጋል። አማራጩን ሰጥቻለሁ። ይሄንን ለማግኘት አማራጩን ሰጥቻለሁ። ይሄንን ለማግኘት ካልተቻለ ምን መደረግ አለበት የሚለውን አማራጭ ሰጥቻለሁ። አልደግሞም ያን ነገር። በጣም አመሰግናለሁ።